ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ለጀማሪዎች ቀን 16 ላይ ተገናኝተናል። በዛሬው ትምህርታችን ደግሞ ቨርብ ቱ ቢን እንመለከታለን። ቨርብ ቱ ቢን የምንመለከተው ጥያቄ ለመጠየቅ ነው። ቨርብ ቱ ቢን ጥያቄ ለመጠየቅ ነው የምንመለከተው። ከዚህ ቀደም የሰራነው ስለ ቨርብ ቱ ቢ ያለ እሱን ተመልክታችሁታል ብዬ አስባለሁ። ስለዚህ በቀጥታ የምንሄደው ወደ ዛሬው ትምህርታችን ነው። ከዛ በፊት ግን ሁለቱንም ቻናሎች ሰብስክራይብ አድርጉ። በሁለቱም ቻናሎች በየተራ በፈረቃ ስለሆነ የሚለቀቀው ዛሬ ቤስዲ 1 ቤስዲ 2 እያልን ስለምንለቅ ሁለቱንም ሰብስክራይብ በማድረግ ትምህርታችሁን ያለማቆራረጥ መማር ትችላላችሁ ማለት ነው። በቀጥታ ወደ ትምህርቱ የ16ኛው ቀን ትምህርታችን 3 ደረጃዎች አሉት። የመጀመሪያው ደረጃ ጥያቄ መጠየቅ ስንፈልግ ቨርብ ቱ ቢ ምንድን ነው የሚለው እናያለን። በሁለተኛ ደረጃ ደግሞ የምንመለከተው በጥያቄዎች ውስጥ ቨርብ ቱ ቢን በምን አይነት መንገድ እንጠቀማለን የሚለውን አንድ ላይ እንመለከተዋለን። የመጨረሻውና ሶስተኛው ደረጃችን መለማመድ ነው። ኤክሰርሳይሶች አሉ፣ እሱን ትሰራላችሁ፣ እንለማመዳለን። ጥያቄዎችም አሉ፣ እነሱን አንድ ላይ እንሰራቸዋለን ማለት ነው። በደረጃ አንድ የምንመለከተው ቨርብ ቱ ቢ ምንድን ነው የሚለውን ነው። ከዚህ ቀደም በዚሁ የእንግሊዝኛ ቋንቋ ለጀማሪዎች በሚለው ተከታታይ የሆነ ትምህርታዊ ዝግጅቶቻችን ላይ አቅርበነዋል። እሱን ዲስክሪፕሽን ላይ ያስቀምጥላችኋለሁ፣ እሱን ተከታተሉ። አልደጋግመባችሁ፣ ምክንያቱም ዲቴይል ነው ያየነው። ቨርብ ቱ ቢ ማለት መሆንን የሚገልጽልን ድርጊት ገላጭ ቃል ነው፣ ቨርብ ነው። ስለዚህ መሆንን የሚገልጽልን ትናንትና ድርጊትን ደግሞ ማድረግን የሚገልጽልንን ቨርብ ቱ ዱን አይተነዋል። ዛሬ ደግሞ ቨርብ ቱ ቢ ምንድን ነው? መሆንን የሚገልጽልን። ስለዚህ ዲቴይል ጥያቄዎችን ስንሰራ ግልጽ እየሆነላችሁ ይመጣል። በደረጃ 2 ደግሞ የምንመለከተው በጥያቄዎች ውስጥ ቨርብ ቱ ቢን እንዴት እንጠቀማለን የሚለውን ነው። ቨርብ ቱ ቢን በጥያቄዎች ውስጥ እንዴት እንጠቀመዋለን? መሆንን የሚገልጽልን ነው አይደለ? ቨርብ ቱ ቢ። ስለዚህ እስቲ እንጠይቅበት። አር ዩ ሃፒ? አር ዩ ሃፒ? ደስተኛ ነህ? ደስተኛ ነሽ? አር ዩ ሃፒ? በነገራችን ላይ ትናንትና የምንጠቀመው ዱ ደዝ ከዛስ ዲድ ነበር አይደለ? ድርጊትን ስንጠይቅ እነዚህ ነበር የጠቀምነው። ዱ ደዝ እና ዲድን ከድርጊት ጋር የተገናኙ ጥያቄዎችን የምንጠይቅበት ማለት ነው። እነዚህ ደግሞ መሆንን የሚገልጹልን ቨርብ ቱ ቢ አር፣ ኢዝ እና አም ናቸው። አም ራሳችንን ስንጠይቅ ነው፣ ነኝ ለማለት ነው። አማይ ሃፒ እንላለን፣ ደስተኛ ነኝ ወይ ለማለት። ኢዝን ደግሞ የምንጠቀመው ለሴት ወይም ለወንድ ወይም ደግሞ ለእንስሳቶች ወይም ለእቃዎች። ኢዝ ሺ ሃፒ? ኢዝ ሺ ሃፒ? ኢዝ ሂ ሃፒ? ኢዝ ሂ ሃፒ? ደስተኛ ነው? ደስተኛ ነች? እያለን እየጠየቅን ነው ማለት ነው። ከዚህ በፊት ስላየነው እየደገምነው ስለሆነ ችግር የለውም። ከዚህ በኋላም እየደጋገምነው ነው የምንሄደው። ያላያችሁ ሰዎች እንድታዩት መክራቸዋለሁ። ኢዝ ሺ ፍሮም ፍራንስ? ከፈረንሳይ ነች? ኢዝ ሺ ፍሮም ፍራንስ? ከፈረንሳይ ነች? እሱ የመጣችው ከፈረንሳይ ነው ወይ ነው። ግልጽ ነው አይደለ ጥያቄ? ኢዝ ሺ ፍሮም ፍራንስ? አንተ ከፈረንሳይ ነህ ወይ በል እስቲ፣ ወይም በይ። እንደዛ መለወጥ ነው ፎርሙ። ዩ ነው አንተ። ስለዚህ አር ዩ ፍሮም ፍራንስ? አር ዩ ፍሮም ፍራንስ? አር ዩ ፍሮም ኢትዮጵያ? አር ዩ ፍሮም ኢትዮጵያ? እንደዚህ አይነት ልምምዶች አድርጉ፣ ተኳቸው። እኔ አንድ ምሳሌ ሳመጣ እናንተ እየቀያየራችሁ ተለማመዱ። አር ዴይ አት ዘ ፓርክ? አር ዴይ አት ዘ ፓርክ? በፓርክ ውስጥ ናቸው እነሱ ፓርክ ውስጥ ናቸው። አር ዴይ አት ዘ ፓርክ? አር ዩ አት ሆም? እቤት ውስጥ ነህ? አር ዩ አት ሆም? እቤት ውስጥ ነህ? መሆንን ነው የሚገልጽልን አይደለ? ነህ ወይ ቤት ውስጥ ነህ? አር ዩ አት ዘ ሆስፒታል? ሆስፒታል ውስጥ ነህ? ሆስፒታል ውስጥ ነሽ? አር ዩ አት ዘ ሆስፒታል? ሆስፒታል ውስጥ ነህ? ሆስፒታል ውስጥ ነሽ? አር ዩ አት ሆም? ቤት ነህ? አር ዩ አት ሆም? ቤት ነሽ?
አር ዩ አት ስኩል ትምህርት ቤት ውስጥ ነህ። አር ዩ አት ስኩል ትምህርት ቤት ውስጥ ነሽ። በእንደዚህ አይነት ሁኔታ ተለማመዱ። እስቲ ልምምድ አድርጉ፣ ድገሙት። ምንም የተለየ ታምር የለውም። እኔ ያልኩትን ድገሙት። 2 3 ሲደጋግሙት ከዛ በኋላ እንዴት መቀየር እንዳለባችሁ ካወቃችሁ ደግሞ እየቀየራችሁ መለማመድ። ለጊዜው ግን እኔ ያልኩትን መድገም፣ የጻፍኩትን ማንበብ የሚችሉ ሰዎች ማንበብ የማትችሉ ሰዎች የሰማችሁትን መደጋገም። በእንደዚህ አይነት ሁኔታ ተለማመዱ። Where's she from? Are they smelly? በደረጃ 3 ደግሞ ይዤላችሁ የመጣሁት ልምምዶች ነው። እነዚህ ልምምዶች ራሳችሁ እንድትሰሩት ነው የሚፈልገው። ጥያቄዎች ናቸው። ጥያቄዎቹን ስሯቸው። እናንተ እጅግ በጣም ቀላል ናቸው። ዛሬ ተማርናቸው ናቸው። በቀላል ሁኔታ የምትሰሯቸው ናቸው። አንድ ላይም ደግሞ ከፈለጋችሁ እንመለከተዋለን። ዋናው ልምምዳችሁ ነው የሚፈልገው ማለት ነው። ዩ ኤ ስቱደንት ምንን ጨምር መሆንን ለመግለጽ ዩ ኤ ስቱደንት ተማሪ ነሽ ለማለት ነው። እና ምን እንጠቀም? እናንተ ኮሜንት ስር ላይ እስቲ ያስቀምጡልኝ። ምን እንጠቀም? እነዚህ ተጻፉትን እናንተ ኮሜንት ስር ላይ ያስቀምጡልኝ። ዩ ኤ ስቱደንት አምን እንጠቀም። አም ዩ ይሆናል? አይሆንም። አም አይ ነው የሚሆነው። አም አይ ኤ ስቱደንት ካልኩኝ ትክክል ነው፣ ግን አም ዩ አይሆንም። አም አይ ኤ ስቱደንት ከሆነ ተማሪ ነኝ ማለት ነው። ራሳችሁ እየጠየቃችሁ ተማሪ ነኝ። አም ዩ ግን ከሆነ አይሆንም፣ ትክክል አይመጣም። ኢዝ ዩ ይሆናል? አይሆንም። ኢዝ ሺ ኤ ስቱደንት? ኢዝ ሂ ኤ ስቱደንት ሊሆን ይችላል፣ ነገር ግን ኢዝ ዩ አይሆንም። ኢዝ የምንጠቀመው ለሺ ነው አይደለ? ለሷ ለሱ ነው። እሱ ተማሪ ነው፣ እሷ ተማሪ ነች እያለን ነው። ሺ ስቱደንት፣ ኢዝ ሂ ስቱደንት እያለን ነው። ነገር ግን ኢዝ ዩ አይሆንም። ስለዚህ የቀረው አንድና አንድ ምንድን ነው? ግልጽ ነው። እሱ ምንድን ነው? አር የሚለው ነው። አር ዩ ስቱደንት? አር ዩ ስቱደንት? ተማሪ ነህ? ተማሪ ነሽ? አር ዩ ስቱደንት? ናይስ። ሺ ዶክተር ካለንስ ምንን የምጠቀመው? ፖዝ አድርጉና ኮሜንት ስር ላይ ምላሻችሁን አስቀምጡልኝ። ሺ ዶክተር ካልን አምን ነው የምንጠቀመው? አም ሺ ዶክተር እንላለን። አም ማለት ነኝ ማለት ነው አይደለ? ስለዚህ እሷ ነኝ አንልም። እሷ ምንድን ነው የምንለው? ነች ነው። ለነች ምንድን ነው? ኢዝ ነው። ኢዝ ሺ ዶክተር? ኢዝ ሺ ዶክተር ካላችሁ ትክክል ናችሁ። ደይ ለሚለውስ ደይ ቲቸርስ ምን እንበለው? ኢዝ ደይ እንበለው? አይሆንም። አም ደይ እንበለው? አይሆንም። ምንድን ነው የሚሆነው? አር ደይ ቲቸርስ? አስተማሪዎች ናቸው? እየጠየቁ ነው። አስተማሪዎች ናቸው? አር ደይ ቲቸርስ? አንድ ብቻ ሲሆኑ ኤ ከፊት ይገባል። ብዙ ሲሆኑ ደግሞ ከኋላ ኤስ ይገባል። ኤ ስቱደንት አንድ ተማሪ፣ ዶክተር አንድ ዶክተር፣ ቲቸርስ ብዙ አስተማሪዎች። ሂ ታየርድ ደክሞታል እያለን ነው። ደክሞታል። ምን እንጠቀም? እስኪ ኮሜንት ስር ላይ አስቀምጦልኝ። ለ4ኛውና ለ5ኛው እናንተ ምላሻችሁን አስቀምጦልኝ። ሂ ታየርድ ለሚለውና ዊ ሌት ለሚለው እናንተ ኮሜንት ስር አስቀምጡልኝ። እኔ በዚሁ ልሰናበታችሁ። ኤስዲ እንግሊሽ 1 እና 2ን ሰብስክራይብ አድርጉ። በሁለቱም እየተፈራረቀ ስለሚለቀቅ ቪዲዮዎች በሁለቱም ሰብስክራይብ በማድረግ እንድትማሩ እንጋብዛችኋለን። እንዳይቆራረጥባችሁ በዚህኛው የሚለቀቀውን በዛኛው የሚለቀቀው እንድታገኙ ሁለቱንም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። ቀጣይ በሌሎች ቪዲዮ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።